ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የተወሰኑ አደጋ መፍጠር የሚችሉ የሰራዊት አመራሮችና ፖለቲከኞች ከኤርትራ ጋር ግንኙነት ማድረጋቸውን እናውቃለን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ተናገሩ። ፕሬዝዳንቱ አንድ መከላከያ ኃይል ነው ያለን ሲሉም ተደምጧል። በዝርዝር እንመለስበታለን። ጥምር ጦሩ የጽንፈኛውን ማሰልጠኛ ተቆጣጠረ። የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን የሚተጉ ኃይሎች መኖራቸውን ደርሰንበታል ሲሉ አንድ የመንግስት ከፍተኛ አመራር ገለጹ። በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ 4 ግለሰቦች በእስራት ተቀጡ። ከውጭ ፓኪስታን በታጣቂዎች ታግቶ ከነበረው ባቡር ከ300 በላይ ሰዎችን ማስለቀቋን ገለጸች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። የተወካዮች ምክር ቤት ሀገሪቱ ብቁ የሂሳብ ባለሙያዎች ለማፍራት የሚያስችላትን ማቋቋሚያ አዋጅ አጸደቀም። የተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን መርምሮ አጽድቋል። የኢንስቲትዩቱ ማቋቋም ሀገሪቱ ብቁና በቂ የሂሳብ ባለሙያዎችን ለማፍራት የሚያስችላት ከመሆኑን ባሻገር በባለሙያ እጥረት ምክንያት እየተጎዳ ያለውን የሕዝብ ጥቅም የሚያስጠብቅ እንደሆነ ተገልጿል። በተጨማሪም ግልጽና ታማኝነት ያለው የፋይናንስ ሪፖርት አዘጋጀትና አቀራረብ ስርዓት በመዘርጋት የሀገሪቱን የገቢ አቅም የሚያሳድግ ስለመሆኑም ተነግሯል። የኢንስቲትዩቱ መቋቋም ሀገሪቱ ለዓለም አቀፍ የሂሳብ ባለሙያዎች የምታወጣውን ከፍተኛ ውጭ ምንዛሪ በማስቀረት ዓለም አቀፍ እውቅና ያላቸው ኢትዮጵያውያን ባለሙያዎች ለማፍራት የሚያግዝ መሆኑም ተመላክተዋል። የአፍሪካ ህብረት ኮሚሽን ተመራጩ ሊቀመንበር መሐመድ አሊ ዩሱፍን ጨምሮ ከተሰናባቹ የኮሚሽኑ አመራሮች ዛሬ ይፋዊ ስልጣን ርክክብ አድርገዋል። የህብረቱ ዋና መቀመጫ አዲስ አበባ ያደረገው የርክክብ ስነ ስርዓት የአንጎላ ፕሬዚዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጃኦ ሎሬንሶ ተሰናባቹና አዲሱ የህብረቱ ኮሚሽን አመራሮችና ሌሎችም እንግዶች ተገኝተዋል። የካቲት 9ና 10 ቀን 2017 ዓ.ም የተካሄደው 38ኛው የአፍሪካ ህብረት የመሪዎች ጉባኤ የጅቡቲው መሐመድ አሊ ዩሱፍ አዲስ የአፍሪካ ህብረት ኮሚሽን ሊቀመንበርና አልጄሪያዊቷን የአምባሳደር ሰሊማ መሊካ ሀዲዳን የኮሚሽኑ ምክትል ሊቀመንበር አድርጎ መምረጡ ይታወሳል። በዚህ መሰረት መሐመድ አሊ ዩሱፍ ከሙሳ ፋቂ መሐማት፣ አምባሳደር ሰሊማ ማሊክ ሀዲድ ከምኒክ ናሳዘንግዋ ስልጣናቸውን መረከባቸውን የኢትዮጵያ ዜና አገልግሎት ዘግቧል። በተጨማሪም ጉባኤው የህብረቱ የሥራ አስፈጻሚ ምክር ቤት የካቲት 5ና 6 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የመረጣቸውን ኮሚሽነሮች ውጤት ማጽደቁ ይታወቃል። የሌሶቶ ሞሲስ ቪላኪት የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሎም የኢኮኖሚና ዘላቂ አካባቢ አየር ኮሚሽነር፣ ደቡብ አፍሪካዊቷ ሌራቶ ማታቦጁ የኮሚሽኑ የመሠረተ ልማትና ኢነርጂ ኮሚሽነርና ጋናዊቷ አምባሳደር አማቱማ አማሃ የኮሚሽኑ የጤና የሰብአዊና የማህበራት ልማት ኮሚሽነር ሆነው ተመርጧል። ጋናዊው አምባሳደር ባንኩሎ አዶዮ የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ሆነው በድጋሚ መመረጣቸው ይታወቃል። በዚህ መሰረት ሞሰስ ቪላኪታ ከአምባሳደር ጆሴፍ ሳኮ፣ ሌራቶ መታቦጆ ከአማን አቡዛይድ እና አምባሳደር አማቱማ አማሃ ከአምባሳደር ሚናታ ሳሜት ስዊሶማ ጋር አዲስ ቦታቸውን ተረክበዋል። የአፍሪካ ህብረት ኮሚሽን አዲስ ተመራጭ ከፍተኛ አመራሮች ቃለ መሐላ ፈጽመዋል። ተመራጩ በተመደቡበት ቦታ ለቀጣዩ 4 ዓመታት ኮሚሽኑን እንደሚያገለግሉ ይታወቃል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ባለፉት 6 ወራት ከታክስ በፊት 9.3 ቢሊዮን ብር ትርፍ ማግኘቱን አስታወቅም። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ አቶ ሀብታሙ ኃይለ ሚካኤልን ጨምሮ የተቋሙ ስራ ኃላፊዎች በኢትዮጵያ የባህር ትራንስፖርት ሎጂስቲክስ ምልከታ እያደረጉ ነው። በዚህ ወቅት የኢትዮጵያ የባህር ትራንስፖርት ሎጂስቲክስ የቢዝነስና ዲቨሎፕመንት መምሪያ ኃላፊ አቶ ብርሃኔ ገብረ እግዚአብሔር የተቋሙን የ6 ወራት አፈጻጸም አቅርቧል። በዚህም የኢትዮጵያ የባህር ትራንስፖርት ሎጂስቲክስ የሀገሪቱን የገቢና ወጪ ንግድ በማሳለጥ በኩል የበኩል ሚና እየተወጣ መሆኑን አንስቷል። ከዕለት ፍጆታ እቃዎችና ሸቀጦች ጀምሮ ልዩ ልዩ የፋብሪካ ውጤቶችን፣ አነስተኛና ትላልቅ ማሽነሪዎችን፣ ተሽከርካሪዎችን፣ የኮንስትራክሽን ግብዓቶችና የተለያዩ ጭነቶችን በባህርና በየብስ ትራንስፖርት ማጓጓዝ የተሟላ የሎጂስቲክስ አገልግሎት እየሰጠ እንዳለም ተናግሯል።
ባለፉት 6 ወራት 3.9 ሚሊዮን ቶን የገቢና የውጭ ንግድ ጭነት አገልግሎት መስጠቱንም ጠቅሷል። ከሚሰጣቸው አገልግሎቶችም በግማሽ ዓመቱ 44.1 ቢሊዮን ብር ገቢ ለማግኘት አቅዶ ከ46 ቢሊዮን ብር በላይ ገቢ ማግኘቱን ገልጿል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ99 በመቶ ብልጫ እንዳለው ተናግሯል። በዚህም ተቋሙ ከታክስ በፊት 6 ቢሊዮን ብር ለማትረፍ አቅዶ 9.3 ቢሊዮን ብር ትርፍ ማግኘቱን ጠቅሷል። ትርፉ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ188 በመቶ ብልጫ እንዳለውም ነው ያብራሩት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የኢኮኖሚክ ኢንዱስትሪ ሚኒስትር ኒር ባርካት ጋር ተወያይተዋል። በውይይታቸውም በኢኮኖሚ ትብብር፣ በንግድና ኢንቨስትመንት፣ ዘላቂ እድገት እንዲሁም የእውቀት ሽግግርና የጋራ ብልጽግናን የሚያራምዱ አጋርነቶችን ማጠናከር በሚቻልባቸው ጉዳዮች ላይ መክሯል። ሁለቱ ወገኖች ጥልቅ የኢኮኖሚና የንግድ ትስስር ለማመቻቸትና አዳዲስ የትብብር መንገዶችን ለመፍጠር ተስማምተዋል። ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ እየተካሄደ ያለውን የኢኮኖሚ ሪፎርም ተከትሎ ኢንቨስትመንት እድሎች እንዲሁም በቴክኖሎጂ የታገዘ የስራ ፈጠራና በታዳሽ ኃይል አማራጮች ምቹ ሁኔታ መፈጠሩን አንስተዋል። ኢትዮጵያ የንግድ ሁኔታ ለማሻሻልና የውጭ ኢንቨስተሮችን ለመሳብ የምታደርገውን ጥረት በተመለከተ ለእስራኤል ቢዝነስ ልዑካን ገለጻ ማድረጋቸውን የሚኒስቴሩ መረጃ አመላክቷል። ኒር ባርካት በበኩላቸው የእስራኤል ኩባንያዎች በኢትዮጵያ ኢኮኖሚ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ድጋፍ እንደሚያደርጉም ገልጸዋል። ለኢትዮ ጅቡቲ ምድር ባቡር አስተማማኝ ኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ የቀጥታ ኤሌክትሪክ መስመር መዘርጋቱን በኢትዮጵያ ኤሌክትሪክ አገልግሎት የሸገር ሪጅን አስታወቀ። ምድር ባቡሩ ካሁን በፊት የኤሌክትሪክ መቆራረጥ ያጋጥመው የነበረ ሲሆን አሁን ላይ መስመሩ በመዘርጋቱ ህብረተሰብ አስተማማኝና ያልተቆራረጠ የትራንስፖርት አገልግሎት እንዲያገኝ አስችሏል ብሏል። የቀጥታ መስመሩ ከገላን የኃይል ማሰራጫ የተዘረጋና 11.3 ኪሎ ሜትር ርዝመት ያለው ሲሆን ለዚህም የ226 የኮንክሪት ምሰሶ ተከላ መከናወኑ ተገልጿል። የመስመሩ መዘርጋት የህብረተሰቡን የትራንስፖርት ችግር የሚፈታ ሲሆን በፊት ይስተዋል የነበረውን የኃይል መቆራረጥ በእጅጉ የሚቀንስ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት መረጃ አመላክተዋል። በአማራ ክልል በከፍተኛ የኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ ደረሰ። በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 4 የኃይል ተሸካሚ ምሰሶዎች መውደቃቸውንና 129 ሚሊዮን ብር የሚገመት ኪሳራ በተቋሙ ላይ መድረሱ ተገለጸ። በኢትዮጵያ ኤሌክትሪክ ኃይል የባህር ዳር ወልዲያ ኮምቦልቻ ፕሮጀክት የሳይት ስራ አስኪያጅ አቶ ዮሐንስ ኪሮስ ስርቆቱ መጋቢት 2 ቀን 2017 ዓ.ም በደቡብ ጎንደር ደብረታቦር ከተማ አቅራቢያ ጉና ወረዳ መፈጸሙን ገልጿል። በስርቆትና በጸጥታ መደፍረስ ሲፈተን የቆየው ፕሮጀክቱ በማጠናቀቅ ከግሪድ ጋር ለማገናኘት ተቋሙ ከፍተኛ ርብርብ እያደረገ በሚገኝበት ወቅት ችግሩ መፈጠሩ እንዳሳዝናቸው ተናግሯል። በአሁኑ ወቅት አጠቃላይ የፕሮጀክቱ አፈጻጸም 87 በመቶ ቢደርስም በፕሮጀክቱ ላይ የሚፈጸሙ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ስርቆቶች ለስራው እንቅፋት መሆናቸው ስራ አስኪያጁ አመላክቷል። በበጀት ዓመቱ ባለፉት 7 ወራት 50 ሚሊዮን 222,987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ማስታወቁ ይታወሳል። የተፈጸሙ ስርቆትና ውድመትም የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞችን ስራ እንዳይሰሩ ማወክና የኬብል ስርቆትን የሚያጠቃልል መሆኑ ተገልጿል። የመከላከያ ሰራዊት አስተማማኝ ቁመና ላይ እንደሚገኝ የተኩስ ድጋፍ ሰጪ ሬጅመንት አመራርና አባላት ተናገሩ። የሰሜን ምዕራብ እዝ ተኩስ ድጋፍ ሰጪ ሬጅመንት አመራርና አባላት ቴክኖሎጂን በመጠቀም እዙን በውጊያ መደገፍ የሚያስችል አስተማማኝ ቁመና ላይ እንደሚገኙ ተናግሯል። ተኩስ ድጋፍ ሰጪ ሬጅመንት ለ4 ወራት ያሰለጠናቸው መደበኛ አስመርቋል። በምረቃ መርሃ ግብሩ በክብር እንግድነት የተገኙት በስልጠናው ብልጫ ላመጡ አባላት የማበረታቻ ሽልማትና ሰርቲፊኬት የሰጡት የሰሜን ምዕራብ እዝ ኮር አዛዥ ብርጋዴር ጄኔራል ወርቅነህ ጉዴታ የተኩስ ድጋፍ ሰጪ አመራርና አባላት የወሰዷችሁትን ስልጠና ወደ ተግባር በመቀየር አዳዲስ ግኝቶችን በግዳጅ ላይ ስልጠና በማዳበር በየትኛውም ጊዜና ሁኔታ ሰራዊቱን የመደገፍና ዝግጁነቱን የማረጋገጥ ስራዎችን ልትሰሩ ይገባል ብሏል። ከጊዜ ወደ ጊዜ የተዋጊ ኃይሉ ግዳጅ የሚያቃልሉ የከባድና የቀላል መሳሪያ ትጥቆችን ከሰለጠነ የሰው ኃይል ጋር በማስተዋወቅ የሰራዊቱን ግዳጅ አፈጻጸም የሚያዘምኑና የሚያቀሉ ምቹ ሁኔታዎችን ስልጠና በመስጠት የመጡ ውጤቶች መሆናቸውንም ልትገነዘቡ ይገባል ብሏል። አመራሩና አባላቱን በሰውና በማትሪያል የተሰጣቸውን ኃላፊነት በዲሲፕሊንና በጀግንነት በመወጣት ሀገራችሁን ከውስጥና ከውጭ ጸረ ሰላም ኃይሎች በመጠበቅ እዙ በሕግ ማስከበር ተልዕኮ እያረጋገጠ ያለውን ልማት የማስቀጠልና ሰላምን የማጽናት ስራ ሌት ተቀን መስራት ይጠበቃል ነው ያሉት።
የቶክስ ድጋፍ ሰጪ ሬጅመንት አዛዥ ኮሎኔል ደጉ ባየ በበኩላቸው እዙ በተሰማራባቸው የግዳጅ ቀጠናዎች ተንቀሳቅሶ ሰራዊትን በአመራር በመሳሪያና በምድብተኛ መደገፍ የሚያስችል አቅም በስልጠናው ማግኘታቸውን በተግባር ልምምድ እንዳረጋግጡ ተናግረዋል። በሌላ ዜና የምዕራብ እዝ ማሰልጠኛ ተተኪ ወታደራዊ አሰልጣኞችን ለአንድ ወር አሰልጥኖ አስመርቋል። በምረቃ ስነ ስርዓቱ ላይ ተገኝተው አብላጫ ውጤት ላመጡ ሰልጣኞች የማበረታቻ ሽልማት የሰጡት የምዕራብ እዝ ጥገና መምሪያ ኃላፊ ኮሎኔል እሸቱ ከበደ እዙ የተሰጠውን ተልዕኮ በህዝባዊነትና በጀግንነት መስዋዕትነትን እየከፈለ አመርቂ ግዳጆችን እየተወጣ የሚገኝ አንጋፋ እዝ መሆኑን ገልጸዋል። እዙ የተሰጠውን ሀገራዊ ተልዕኮ በሚገባ እንዲወጣ ትንታጋዊ ጀግንነቱን ይዞ እንዲቀጥል ማሰልጠኛ ማዕከሉ በጎደለ የሞላ የተሰጠውን ተልዕኮ ተዋጥቷልም ብሏል። ኮሎኔል እሸቱ ከበደ ብቃትን ከስነ ምግባር አጣምሮ የያዘ አሰልጣኝ ለሰራዊት ግንባታ ከፍተኛ አስተዋጽኦ እንዳለው ጠቁመው ይህንን መሰል የአሰልጣኞች ስልጠና ተጠናክሮ መቀጠል አለበት ሲሉ አሳስበዋል። የእዙ ማሰልጠኛ ኃላፊ ኮሎኔል ጀንበሬ ማሞ በበኩላቸው ማሰልጠኛው በእዙ ስር የሚገኙ ክፍሎችን ሁለንተናዊ አቅም በመገንባት በወታደራዊ ሙያ የተካኑ ወታደሮችና መሪዎችን በማፍራት እንዲሁም በተቋም ደረጃ እየተካሄዱ የሚገኘውን የዘመናዊ ሰራዊት ግንባታ በመደገፍ ረገድም የበኩሉን ሚና እየተጫወተ የሚገኝ ማሰልጠኛ መሆኑን ገልጸዋል። ተመራቂ አሰልጣኞች የእዙን ማሰልጠኛ ተልዕኮ በሚገባ ለማሳካት ያገኙትን ስልጠና ከራሳቸው ልምድ ጋር በማጣመር ትልቅ ስራ እንደሚጠበቅባቸው ኮሎኔል ጀንበሬ ማሞ ተናግረዋል። በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ 4 ግለሰቦች በእስራት ተቀጡ። ድርጊቱ የተፈጸመው በምስራቅ ሐረርጌ ዞን ደደር ወረዳ ውስጥ ሲሆን 4 ግለሰቦች በ12 ሴት ህጻናት ላይ ግርዛት ሲፈጽሙ በመገኘታቸው በእስራት መቀጣታቸው ተገልጿል። የደደር ወረዳ ኮሚኒኬሽን ጽሕፈት ቤት መግለጫ እንደሚያሳየው አንደኛ ተከሳሽ ሶፊያ መሐመድ፣ ሁለተኛ ተከሳሾች ኢሊሊ አብዲና ናህሊ አብዲ የተባሉ እህታማማቾችና ሶስተኛ ተከሳሽ ኬዲያ አብራሂም የተባሉት ግለሰቦች በተለያዩ ቀናት በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ እንደነበር ተገልጿል። አንደኛ ተከሳሽ የሆነችው ሶፊያ ጳጉሜ 1 ቀን 2016 ዓ.ም ከቀኑ 5 ሰዓት ላይ በደደር ወረዳ ቢዮ ነጋ ቀበሌ ውስጥ 6 ህጻናት ላይ የግርዛት ድርጊት ስትፈጽም ከህብረተሰቡ በደረሰ ጥቆማ በቁጥጥር ስር ውላለች። ሁለተኛ ተከሳሽ እህታማማቾቹ መስከረም 1 ቀን 2017 ዓ.ም በ5 ሴቶች ላይ ይህንኑ ድርጊት ሲፈጽሙ በመገኘታቸው በፖሊስ ቁጥጥር ስር ሊውሉ ችለዋል። ሶስተኛዋ ተከሳሽ በተመሳሳይ መልኩ ጥር 25 ቀን 2017 ዓ.ም በ6 ዓመት ሴት ልጅ ላይ የግርዛት ድርጊት ልትፈጽም ስትል ለፖሊስ በደረሰው ጥቆማ ግርዛቱን ሳታከናውን በቁጥጥር ስር ውላለች። ፖሊስ ከደደር ወረዳ አቃቢ ሕግና የሴቶችና ህጻናት ጽሕፈት ቤት ጋር በመቀናጀት የድርጊቱን ፈጻሚዎች ተከታትሎ በቁጥጥር ስር በማዋል የምርመራ መዝገቡን በሕክምና ማስረጃ አጠናክሮ ለአቃቢ ሕግ ልኳል። አቃቢ ሕግም በወንጀል ሕግ ቁጥር 565 በየትኛውም የዕድሜ ክልል የሚገኙ ሴቶችን በመገረዝ ወንጀል ክስ መስርቶባቸዋል። ክሱን የተመለከተው የደደር ወረዳ ፍርድ ቤት 4ቱ ተከሳሾች በጎጂ ልማዳዊ ድርጊቶች አማካኝነት የሴት ልጅ ማህፀን ላይ ጉዳት ማድረሳቸው በበቂ ማስረጃ አረጋግጧል። በዚህም የተነሳ አንደኛ ተከሳሽ በ1 ዓመት ከ6 ወር እስራትና በ1000 ብር መቀጮ እንድትቀጣ ሲወስን፣ ሁለተኛ ተከሳሽ እህታማማቾች በ1 ዓመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛው ተከሳሽም በ6 ወር እስራት እንድትቀጣ የካቲት 30 ቀን 2017 ዓ.ም በዋለው ችሎት የደደር ወረዳ ፍርድ ቤት ውሳኔ ማስተላለፉን ብስራት ሬዲዮ ከደደር ወረዳ ኮሚኒኬሽን ጽሕፈት ቤት ያገኘው መረጃ አመላክቷል። በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ እንደሚገባ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ አሳሰቡ። በክልሉ ዘላቂ ሰላም እንዳይሰፍን ህዝብን በግጭት አዙሪት ውስጥ በመጥመድና የተለያዩ አጀንዳዎችን በመፍጠር የቡድን ፍላጎታቸውን በህዝብ ላይ ለመጫን የሚንቀሳቀሱ ጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል ብሏል። የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን የሚሰሩ ኃይሎች መኖራቸው ግልጽ ነው ያሉት ሚኒስትሩ እነዚህ ኃይሎች ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ እንደሚገኝም ጠቁመዋል። የተለያዩ አደረጃጀቶችን በመፍጠር ዳግም ግጭት ለመቀስቀስና መንግስትን ለማፍረስ የሚፈልጉ አካላት በስፋት እየተስተዋሉ እንደሚገኙም ገልጿል። የትግራይ ወጣት ፍላጎት ሰላም መሆኑን ገልጸው ህዝቡና የጸጥታ አካላት ብሎም ወጣቱ እነዚህ ኃይሎች የሚያደርጉትን እንቅስቃሴ እስካልተቀበለው ድረስ ለብቻቸው የሚያመጡት ለውጥ እንደማይኖርም ነው ሚኒስትሩ ያስገነዘቡት። አብዛኛው ህዝብ ለሰላም የሚሰራ ከሆነ የተወሰነ ቡድን ብቻ የአካባቢውን ሰላም ማደፍረስና ሀገር ማተራመስ የሚችልበት እድል እንደማይኖር ጠቁሟል። ህዝቡ የጸረ ሰላም ኃይሎች አካሄድ በመርዳትና እነዚህን ኃይሎች ማስታገስ የሚያስችል አቅም ስላለው
ግጭት ይቀሰቀሳል የሚል እምነት የለኝም ሲሉም ገልጿል። ህዝባችን ከጉዳት ያልወጣና በከፍተኛ ሐዘን ውስጥ የሚገኝ ማህበረሰብ ነው ያሉት ሚኒስትሩ የህዝብ ፍላጎት ከደረሰበት ጉዳት መውጣት መሆኑን አጽንኦት ሰጥቷል። አጥፊ ኃይሎች ለይቶ ማወቅ አስፈላጊ መሆኑን የጠቅሰው የትግራይ ህዝብ ይህንን በተሟላ ሁኔታ እየገለጸ መሆኑን የፌዴራል መንግስት መፍትሄ እንዲሰጥ እየጠየቀ እንደሚገኝ አንስተዋል። ዶክተር አብርሃም በላይ የክልሉ መንግስት ሁኔታዎች መረጋጋት እንዳለበት ጠቁሞ ከክልሉ መንግስት አቅም በላይ የሆኑ አጀንዳዎች ከተፈጠሩ በጋራ መፍትሄ እንደሚሰጥም ነው የተናገሩት። የትግራይ ህዝብ ለሰላም እያደረገ ያለውን እንቅስቃሴ መላው የኢትዮጵያ ህዝብ እንዲደግፍም ጥሪ አስተላልፈዋል። የፌዴራል መንግስት በትግራይ ክልል እንዲገባ ጥሪ ያደረግነው ጦርነትን ለማስቀረትና ሌላ ዙሪት ውስጥ ላለመግባት ነው ሲሉ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተናገሩ። ፍላጎቴ ጦርነት ለማስቀረት ነው ያሉት አቶ ጌታቸው የሚመለከታቸው አካላትም ይህንኑ ተግባራዊ ሊያደርጉ ይገባል ሲሉ ዛሬ በአዲስ አበባ በሰጡት መግለጫ ገልጿል። የትግራይ ክልል አሁን ላይ ያለው አደረጃጀት እንደ ሌሎች ክልሎች አለመሆኑን መረዳት ያስፈልጋል ያሉት አቶ ጌታቸው በትግራይ ክልል ያለው የህወሓት ኃይል አብዛኛው ለህገ መንግስቱና ለጊዜያዊ አስተዳደሩ ተገዥ መሆኑንና ጥቂቶች ግን ከአንጃው ጋር ተባብሮ የሚሰሩ ናቸው ብሏል። ሁሉም ችግር ለመፍጠር ፍላጎት እንደሌላቸውም አስረግጧል። ስለሆነም የፌዴራል መንግስት ከዓለም አቀፍ ማህበረሰብ ጋር በጋራ በመሆን የፕሪቶሪያው ስምምነት እየፈረሰ በመሆኑ አፋጣኝ መፍትሄ ሊሰጥ እንደሚገባም አመላክቷል። የትግራይ ህዝብ ሰላም የሚገባው ህዝብ ነው ያሉት ፕሬዚዳንቱ ህዝቡ ጠንካራ ሰራተኛ ሆኖ ሲያበቃ ባለፉት ጊዜያት አላግባብ መስዋዕትነት ከፍሏል ሲሉ ጸጸታቸውን ገልጿል። ቡድኑ በምርጫ ቦርዱ ያደረገውን ጉባኤ አልቀበልም ያለው ኃይል አሁን ላይ በትግራይ ክልል ማህተሞችን በመዝረፍ የተሰማራ ኃይል ቅቡልነት እንዳለው ለመደራደር መምጣታቸው በራሱ አሳፋሪ ነው ሲሉም ተናግረዋል። ለራስ የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያውን ስምምነት፣ የሀገር ልማትና የሚያደናቅፉ ኃይላት የፌዴራል መንግስት ሊታገስ አይገባም ሲሉም ተደምጧል። ህዝቡ የሽፍታውን እንቅስቃሴ የተጋፈጠ ሀሳቡንና ተቃውሞውን እያሰማ ባለበት ሁኔታ ጽንፈኛው ኃይል ለቡድኑ ጥቅም ሲባል የትግራይን ህዝብ መስቀለኛ መንገድ እንዲቆም አድርጎታልም ብሏል። የትግራይ ህዝብ መሄድ ወደሚፈልገው ልማትና ሰላም ሳይሆን ወደ ከባድ ትርምስ እንዲገባ የደብረ ጽዮን ቡድን እየሰራ ነው ሲሉም ከሷል። አቶ ጌታቸው በረሃ ውስጥ የፌዴራል መንግስትን ለማሸማቀቅ ስንጠቀምበት የነበረው ቃል አሁንም ካልተጠቀምክ አታስፈልግም አሊያም ትክክል አይደለም የሚባልበት መንገድ አግባብ እንዳልሆነም ተናግሯል። የፕሪቶሪያው ስምምነት ዋና ዓላማ ተኩስ ማቆምና አንድ መከላከያ ሰራዊት እንዲኖር የሚለው ዋና ሆኖ የኢኮኖሚ ዳግም ግንባታ ማድረግ፣ ምርጫ እስኪደረግ ባላደራ ሆኖ እንዲሰራና ዲዲአር እንዲተገበር ማድረግ ነው ያሉት አቶ ጌታቸው የዲዲአር ድጋሚ ለማስተግበር በቅርቡ የተጀመረውን ያስቀጥላል ተብሎ የነበረ ቢሆንም አሁን ላይ ድጋሚ ለማስጀመር አዳጋች እንደሆነና በተባለው ልክ ለመፈጸም ፈተና ገጥሞናል ብሏል። አቶ ጌታቸው በዚህ ትግበራ በ10 ሺህ የሚሆን የዲዲአር ተጠቃሚ እንሆናለን ብለው ሲጠብቁ የነበሩት ጥያቄ የሚያነሱ ቢኖርም አሁን ላይ በጽንፈኛው ኃይል ምክንያት ሊተገበር እንዳልተቻለ ፕሬዚዳንቱ ተናግሯል። እኔ መሪ በሆንኩበት ፓርቲ ያለ የተምታታ አስተሳሰብ ምክንያት የፌዴራል መንግስት ተጠያቂ ማድረግ አግባብ አይደለም ሲሉም ተናግሯል። ስልጣኔ ለማስጠበቅ ሳይሆን የተጀመረውን ሰላም ዘላቂ እንዲሆን የማድረግ ኃላፊነት ስላለኝ ነው የፌዴራል መንግስትን ድጋፍ የምንሻው ሲሉም ተደምጧል። አቶ ጌታቸው ቀድሞ ማድረግ የሚገባቸውን ባለማድረጋቸው ራሳቸውንም በዚህ ጉዳይ ላይ ተጠያቂ አድርገዋል። በጠቅላይ ሚኒስትር የተሾሙትን ፕሬዚዳንት በተገኘው አጋጣሚ ሁሉ ወደ ስልጣን መልሱኝ የሚል ኃይል የተፈጠረበት ሁኔታ እንዳለ ያመላከቱት አቶ ጌታቸው ዲዲአር ለመተግበር ፌዴራል መንግስት ምን እየሰራችሁ ነው ዘገያችሁ የሚል ጥያቄ ቢያቀርብልንም መተግበር አልቻልንም ሲሉ ተደምጧል። በዲዲአር አፈጻጸም ምክንያት ከፌዴራል መንግስት በላይ ተጠያቂው እኛንን ይህንንም ለዓለም አቀፍ ማህበረሰብ አሳውቀናል ሲሉም ተደምጧል። የሻዕቢያ ሚና በተመለከተ ትግራይ ውስጥ በሚፈጠረው ትርምስ እናተርፋለን ከሚሉት ሻዕቢያ አንዱ እንደሆነ አውቃለሁ ያሉት አቶ ጌታቸው የኤርትራ መንግስት ፍላጎት አጋጣሚውን ተጠቅሞ ከህወሓት አመራሮች ጋር በመመሳጠር ችግር ለመፍጠር ከተቻለም ወደ አዲስ አበባ ጉዞ ለመጀመር ነው ብሏል። ስለ ትግራይ ህዝብ ግድ የሌላቸው ቡድኖች አሉ። ከነዚህ አንዱ የኤርትራ መንግስት በትግራይ ህዝብ ላይ የፈጸመውን ግፍ አጥርተን እና ተጠያቂ አድርገን ተጠያቂነትን ማረጋገጥ አለብን ብሏል። ፖሊስ አለን፣ የጸጥታ ኃይሎች ሊኖሩን ይችላሉ እንጂ መከላከያ የሚባል ኃይል የለንም ያሉት አቶ ጌታቸው ሀገር ለመሆን ፍላጎት ያላቸው ቢኖሩም አሁናዊ እውነታው ግን አለመሆናችንን መቀበል አለብን ሲሉ ተደምጧል። ፕሬዚዳንቱ የፌዴራል መንግስት ለምንድነው ዝም ያለው የሚል ጥያቄ ብዙ ሰው ያነሳል። ምናልባት ግን ዝምታው ይዋጣላቸው ብሎ ሊሆን ይችላል ሲሉም
ግምታቸውን ተናግሯል። ክልሉ ጦርነት የሚያስተናግድ ፍላጎት የለውም። ትግራይ ላይ ያለው ወጣትም ለነ እገሌ ወንበር ብሎ ከዚህ በኋላ ዋጋ የሚከፍል ወጣት የለም ያሉት አቶ ጌታቸው የግል አጀንዳቸውን የህዝብ ለማስመሰል የሚጥሩ አካላት ግን መልኩን ለመቀየር እየተንቀሳቀሱ ነው ሲሉ ተናግሯል። ባሳለፍነው ጦርነት ብዙ መሰረተ ልማት፣ ብዙ የሰው ህይወትና አቅም አጥተናል፣ ብዙ ተምረንበታል ሲሉም ተደምጧል። ስለሆነም ከፌዴራል መንግስት ጋር ተቀራርበን መስራት አማራጭ የሌለው መሆኑን ገልጸው ጠባብ ቡድኑ የሚያደርገውን ጥፋት አባዜ ከመሆን ባሻገር ሌላ ትርፍ እንደሌለው አመላክቷል። አቶ ጌታቸው በትግራይ ክልል መፈንቅለ መንግስት እየተፈጸመ ነው፣ ማህተም የመዝረፍና መሬት የመሸንሸን ስራ እየተሰራ እንዳለም አረጋግጧል። ይህም ትጥቅ ያለማስፈታታችን ይዞት የመጣው ጦስ ነው ሲሉ ተደምጧል። የሰዎች ዝውውር፣ የወርቅ ማዕድን ዝርፊያ በስፋት አለ ያሉት አቶ ጌታቸው በዚህ ላይ የተሰማሩ አካላት ችግር ከመፍጠር ሊቆጠቡ እንደማይችሉ ሁሉም ሊያውቀው ይገባልም ብሏል። ስለሆነም አሁን ላይ የትግራይ ህዝብ ሰላም ከሚፈልግ አካል ጋር በትብብር እንሰራለን ብሏል። የትግራይ ነጋዴዎች በባንክ ያላቸው ተቀማጭ ብዙ መሆኑንና በብድር የሚወስደው አነስተኛ መሆኑን በመግለጽ ከብሔራዊ ባንክ ጋር በመነጋገር የንግድ ማህበረሰቡ የሚፈልገውን ጠቅላይ ሚኒስትሩ በፖሊሲ ውሳኔ እንዲሰጡልን ሲል ተደጋጋሚ ጥያቄ ቀርቦ እንደነበርና ይህንን ምላሽ ለማስገኘት ደግሞ ትርምሱ ዋጋ አስከፍለናል ብሏል። ይሁን እንጂ ሁሉም የሚኒስትሮችና የፌዴራል ተቋማት በትግራይ ክልል ድጋፍ ማድረግ ላይ ከፍተኛ ስራዎች ሰርተዋል ያሉት አቶ ጌታቸው የንግድ ማህበረሰቡን ግን ተጨማሪ መድረክ እንዲያገኝ ጥረት ይደረጋል ብሏል። ፕሬዚዳንቱ የተወሰኑ አደጋ መፍጠር የሚችሉ የሰራዊት አመራርና ፖለቲከኞች ከኤርትራ ጋር ግንኙነት አላቸው፣ እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከባድ ነው ሲሉ በመግለጫቸው አመላክተዋል። በወጊድ ወረዳ ያለው ጥምር ጦር የጽንፈኛውን ማሰልጠኛ ተቆጣጠረ። በደቡብ ወሎ ዞን ወጊድ ወረዳ መጋቢት 3 ቀን 2017 ዓ.ም የወጊድ ወረዳና የደራ ወረዳ የሚያዋስነው ወለቃ ወንዝ ዳር ልዩ ቦታው አብዩ ግሩባ ከተባለው ስፍራ የጽንፈኛው ኃይል ማሰልጠኛ በማዘጋጀት ወጣቱን ለጥፋት ዓላማ ሲያሰማራበት የነበረውን ቦታ ጥምር ጦሩ አዳሩን በቁጥጥር ስር ያዋለው ሲሆን የተደመሰሱ ጠላት 11፣ የተማረከ 3፣ የቆሰለ 15፣ ክላሽ 6፣ ባለቃታ መሳሪያ 7፣ የወገብ ትጥቅ 12፣ ጤፍ 50 ኩንታል፣ አዲስ ሊሰፋ የተዘጋጀ ልብስ 3 ጣቃ፣ ሮቶ ባለ 1000 ሊትር፣ የክላሽ መጋዘን 5፣ የሞተር ሳይክል 4፣ የኮምፒውተር 1፣ ሞንታርቦ 2፣ የጽንፈኛው አልባሳት በርከት ያሉ በቁጥጥር ስር የዋሉ ሲሆኑ ጥምር ጦሩ በሌሎችም ወረዳ እንቅስቃሴውን አጠናክሮ የቀጠለ ሲሆን ምንጊዜም ቅድሚያ ለሰላም እጃችንን እንዘረጋለን፣ ሰላም እምቢ ላለ ደግሞ ተገዶም ቢሆን የሰላም አማራጭን ይቀበላል ብለዋል። መረጃው የደቡብ ወሎ ዞን ኮሚኒኬሽን ቢሮ ነው። የኦሮሚያ ክልል ከበልግ እርሻ 40 ሚሊዮን ኩንታል ምርት ለማግኘት ማቀዱና ለዚህም በዘንድሮ 10.5 ሚሊዮን ኩንታል የአፈር ማዳበሪያ እንደሚቀርብ ተገለጸ። የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ አቶ ቦሪሶ ፈይሳ እንደገለጹት በበልግ እርሻ 1.7 ሚሊዮን ሄክታር መሬት በዘር በመሸፈን 40 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። የበልግ እርሻ ልማቱን ውጤታማ ለማድረግ የሚያስችሉ የግብዓት አቅርቦት ስራዎችን በስፋት የተሰራ እንደሚገኝም ገልጸዋል። የአፈር ማዳበሪያ በዩኒዮኖች በኩል ለአርሶ አደር ተደራሽ ይደረግ እንደሚገኝም ጠቁሟል። ዘንድሮ 10.5 ሚሊዮን ኩንታል የአፈር ማዳበሪያ ይቀርባል ያሉት አቶ ቦሪሶ የተለያዩ የግብርና ኬሚካሎቹ ተዘጋጅቷል ብሏል። ሜካናይዜሽን በማስፋፋት የሚያስችሉ ትራክተርና ኮምባይነሮች እየቀረቡ እንደሚገኝ ጠቅሰው ዘንድሮ 1150 ትራክተርና ከ70 በላይ ኮምባይነር ለማቅረብ እየተሰራ ነው ብሏል። በቡና ምርት በመጠን በጥራትና በዋጋ በረታች ውጤት እየተገኘ መሆኑን ጠቅሰው የቡና ምርትን በእጃቸው ይዘው የተቀመጡ አካላት ምርቱን ወደ ገበያ እንዲያቀርቡም አሳስበዋል። ፓኪስታን በታጣቂዎች ታግቶ ከነበረው ባቡር ከ300 በላይ ሰዎችን ማስለቀቋን ገለጸች። ለ30 ሰዓታት በተካሄደው ታጋቾችን የማስለቀቅ ልዩ ዘመቻ 33 ታጣቂዎች መገደላቸውን አስታውቃለች። የፓኪስታን ጦር በባቡር ሲጓዙ በታጣቂዎች ታግተው የነበሩ ከ300 በላይ ሰዎችን ማስለቀቁን ገልጿል። ጦሩ በባሎቺስታን ግዛት በታጣቂዎች የታገተው የመንገደኞች ባቡር ውስጥ የነበሩ ሰዎችን ለማስለቀቅ 30 ሰዓታት የፈጀ ልዩ ዘመቻ አካሂዷል። በመቶዎች የሚቆጠሩ ወታደሮችና ሄሊኮፕተሮች በተሳተፉበት ዘመቻ 33 የቦሊቺ ነጻ አውጭ ግንባር ታጣቂዎች መገደላቸውን ነው የፓኪስታን ጦር ቃል አቀባይ የተናገሩት። ታጣቂዎቹ ባቡሩን እንዳገቱ በከፈቱት ተኩስ 21 ንጹሐን መንገደኞች እና 4 ወታደሮች መገደላቸውን ተገልጿል። 440 የሚጠጉ ሰዎችን አሳፍሮ ሲጓዝ ከነበረው ባቡር ውስጥ በፓኪስታን ጦር ልዩ ዘመቻ ከ300 በላይ ነጻ መውጣታቸውን የተነገረ ሲሆን ተኩስ ሲከፈት እግሬ አውጭኝ ብለው የሮጡ መንገደኞችን የማፈላለግ ጥረቱም ቀጥሏል። ከጥቃቱ ሸሽተው ካመለጡት መንገደኞች ውስጥ ለ4 ሰዓታት በጨለማ ተጉዞ በቀጣይ የባቡር ጣቢያ የደረሰው መሐመድ አሽራፍ አንዱ ነው።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።